ሰጪኝም እኔ የምቀበልሽ አይነት ሰው አይደለሁ። የምፈልገው እንድትታሰሪ ብቻ ነው። ስለዚህ ቀጥ ብለሽ ጪ። አብሬ ልተኛ። ምን አትሰርኝና አብሬ ልተኛለሁ። ምንድን ነው የምታወሪው? መታሰር አልፈልግም። ብር እሰጥሃለሁ። እስከፈለክ ድረስ ደግሞ አብሬ ልተኛለሁ። ወይዘሮ ዮዲት ያምሻል እንዴ? አያመኝም። ቢያምሽ ነው እንጂ ምን አይነት ሰው ነሽ? እንዴት ነው ክብር የሚባል ነገር አልፈጠረብሽም እንዴ? መታሰር አልፈልግም መርማሪ። ወደድሽም ጠላሽም መታሰርሽ አይቀርም። ፀሐዬ ወለደች። ዮዲትም እስር ቤት ገባች። ከወይዘሮ ወርቄ ጋር ተገናኙ። በጣም ደስ ነው የሚለው ይሄ ክፍል። ወይዘሮ ወርቄም እስር ቤት ሆነው መድኃኒትን ጉቦ ልስጥሽና ይህን እከክሽን አራግፊ፣ እኔ ደግሞ በድሎት ልኑር ልውጣ ልቅቂኝ እያሉ እንግዲህ መድኃኒትንም እያስጨነቋት ነበረ። መድኃኒትም እኔ ድህነቴ ከኬን እያከኩ ልኑር እንጂ በጉቦ ሰውን የምለቅሰው አይደለሁም። ስለዚህ እወጣለሁ ብለው አያስቡ፣ አትወጡም ብላ እንግዲህ አስረግጣ ነው የነገረቻቸው። ወይዘሮ ወርቄ ግን እዛ ሆነው ራሱ ጥሩ ነገር ማድረግ እየቻሉ ግን ደግሞ አሁንም እዛም ሆነው ተንኮል ነው እየሰሩ የነበረው። ባለፈው ክፍል ላይ አስቻለው ራሱ ዮዲት ጉዲትን ያው እናቷን አሳልፋ እንድትሰጥ ካደረገ በኋላ እንግዲህ ወይዘሮ ዮዲትንም እኔ ወንድምሽ እያለሁልሽ አንቺ ጎዳና ላይ ልወጭ ነው ወይ? ስለዚህ ነይና እዚህ ቤት እኛ ጋር አብረን እንኖራለን በሚላ ሰዓት እውነትህን ነው ወይ ወንድሜ ልመንህ ወይ አሳልፈህ አትሰጠኝም በምትለው ሰዓት አዎ እመኚኝ አሳልፌ አልሰጥሽም ብሏት እንግዲህ ቤቱ በመጣች ሰዓት እውነት ለመናገር እርቦኛል ስትል በጣም ነው ያሳዘነችኝ። ወንድሜ የሚበላ ነገር ብላ እየጠየቀች በነበረበት ሰዓት በጣም ዮዲት ይቅርታ አድርግልኝ፣ እናንተ ናችሁ ይሄን ሁላ እንዳደርግ ያደረጋችሁኝ። ምክንያቱም የባልሽን እናት ልትገይ ሞክረሻል፣ ባልሽንም አንቺ ነሽ የደበደብሽው። ስለዚህ ምንም አማራጭ የለኝም እህቴ ይቅርታ አድርጊልኝ እያላት ነበረ። እሷ ግን በጣም ርቧት ስለነበር ወንድሜ ምግብ እያለች በነበረችበት ሰዓት ፖሊሱም መጥቷል። አላስረሽም ብላችሁ ነበር እኮ እናቴን አሳልፌ እየሰጠኋችሁ፣ ለምንድን ነው ታዲያ አሁን የምታስሩኝ በምትላቸው ሰዓት መርማሪውም አናስረሽም አላልም፣ ግን ደግሞ ፍርዱ እንዲቀልልሽና የተወሰነ አመት ታርመሽ እንድትወጪ ነው እንጂ ሙሉ በሙሉ እኔ ማንኝና ነው አንቺን እንዳትታሰሪ የማደርገው? የኔ ስራ መመርመር ነው። ስለዚህ አሁን እጅ ከፍንጅ ተይዘሻል። ስለዚህ ወደ ፖሊስ ጣቢያ እንሂድ እባክሽ፣ እንዳስገድድሽ አታድርጊኝ ተነሽ በሚላት ሰዓት እንግዲህ እሷም መሬት ላይ ሆና ወድቃ እያለቀሰችና እየለመነቻቸው ነበረ። ይሄ ሁሉ ስራ ግን እውነት ለመናገር የወይዘሮ ወርቄ ነው። ስለዚህ ወይዘሮ ወርቄ ናቸው በብዛት መቀጣት ያለባቸው። ዮዲት እንኳ ብዙም ጥሩ ልጅ ነች። እውነት ለመናገር እዛ ቅድስት ጋር በነበረችበት ሰዓት በጣም ጥሩ እና መልካም ሰው ነበረች። ወይዘሮ ወርቄ ጋር ስትመለስ ነው ወደ ተንከሲስነቷ ስራዋ ድጋሚ ኮትኩተው የመለሷትና እማዬና አለምዬ ስንሄድ አለምዬና እማዬ ተናፍቀው ነበረ። አለምዬ እማዬ የምስራች በምትላቸው ሰዓት ምንድን ነው ልጄ ምስር ብዬ እማዬ ዮዲትና እኮ አባዬ ተለቃቅሞ እስር ቤት ገቡ በምትላቸው ሰዓት እውነትሽን ነው ወይ ልጄ? ሁለቱም እስር ቤት ገብተዋል ወይ? ዮዲትና እናቷ ተይዘው አንድ እስር ቤት ነው የገቡ በምትላቸው ሰዓት እማዬ እንግዲህ ደስታቸውን በልልታ ነው የገለጹት። ምክንያቱም በጣም ነው የተሰቃዩ በእናትና በልጅ። ያው ዮዲት እንኳ በወይዘሮ ወርቄ ግፊት ነው። ወይዘሮ ወርቄ ደግሞ የገዛ ባላቸው ላይ የሰሩትን ግፍ ልጃቸውም እንድትፈጽም ሲፈልጉ ስለነበረ ልጃቸው እንድትፈጽሙ እንግዲህ ያው ሲገፋፏ ስለነበረ ያው አልተሳካም። አለምዬም ስለነበረ ፈጣሪ ሆይ ይሄን ቀን ስላሳየኸኝ ምን ላድርግልህ፣ ምን ልክፈልህ እያሉ በሚያመሰግኑ ሰዓት አለምዬም ከእንግዲህ በኋላ ዘና ብለን ነው የምንኖረው፣ ምንም አይነት ፍርሃት የለም። አየም ግን በሚሉ ሰዓት ማየ ይሄን የመሰለ ደስታ እየነገርኳችሁ ግን ይላሉ ወይ? አሁን ላይ ደስታችሁን ማጣጣም ነው ያለባችሁ በምትላቸው ሰዓት እነሱ ምንም ያህል እስር ቤት ቢገቡ ራሱ መውጫ ቀዳዳ አያጡም በሚሏት ሰዓት አለምዬም ከእንግዲህ በኋላ እንኳ ፍርዳቸውን ሳይጨርሱ አይወጡም። ሳሰራቸው ማን እንደሆነ ያውቃሉ ወይ? የገዛ ልጃቸው ነው በምትላቸው ሰዓት ወይም አስቻለው ብለዋል። አዎ አስቻለው ነው ያሳሰራቸው። እናቱንና እህቱን አሳሰራቸው። እውነትሽን ነው ወይ አለምዬ? አስቻለው የእውነት አድርጎት እናትና ልጁ እህትና እናቱን አሳሰረ ወይ? ገርሞትም ሁለቱም ላይ ጨክኖ ነው ያሳሰራቸው። አሁን እኮ ነው ፀሐይ ደውላ የነገረችኝ። ምን ማሳሰር ብቻ ገና ፍርድ ቤት ራሱ ቆሞ ይመሰክራል።
ማየም እሰይ ላንተ ምን ይሳንሃል፣ ክብር ምስጋና ይገባህ የኔ ጌታ እያሉ እንግዲህ ፈጣሪያቸውን እያመሰገኑ ነው። እውነት ለመናገር በጣም ስለተሰቃዩ አሁን ላይ እንግዲህ ደስታቸውን እየገለጹ ይገኛሉ። ልጃቸውንም እነሱንም ሲያሰቃዩ የነበሩ እናትና ልጅ ናቸው የታሰሩላቸው። ይህም አሜን እማዬ አሁን እንግዲህ ስለቴ ላስገባ በምትላቸው ሰዓት የምን ስለት ነው በሚሏ ሰዓት እንግዲህ አለምዬም ዮዲትና እናቷን ከህይወታችን ከነቀልክልን ብዬ ለእግዚአብሔር ተስዬ ነበር። ስለዚህ ስለቴ ደግሞ ደረሰ፣ ስለቴ ላስገባ። መርማሪውና ዮዲት ስንመለስ መርማሪውም ዮዲትን ይዟት እንግዲህ እየወጣ በነበረበት ሰዓት መሄድ አለበች ነይ ውጪ በሚላት ሰዓት ዮዲትም እኔ መታሰር አልፈልግም፣ እባክህ መርማሪን ልቀቀኝ፣ መሄድ አለብሽ የምልሽን አሰሚም ወይ ጥፋት አጥፍተሻል፣ መታሰር አለብሽ በሚላት ሰዓት ዮዲት ምንም ሌላ መልስ የላትም። መታሰር አልፈልግም ነው የምትለው። እውነት ለመናገር ይህን ሁላ ግፍ ራሷ ፈልገው ብትፈጽመው ኑሮ ይሳየት አባቱ አልነበረ። ግን ደግሞ ይህ ሁላ የሆነው በእናቷ ግፊት ነው። እሷ ራሱ ጥሩ ሰው ለመሆን ስትሞክር ወይዘሮ ወርቄ አልፈቀዱላትም። ወደ ላንች ላይ እኮ ጥሩ ነገር አያምርብሽም፣ ወደ መጥፎና ወደ ተንከሲስነትሽ ነው መመለስ ያለብሽ እያሉ እንግዲህ እየገፋፉት መጥፎ እንድትሆን ነው እንጂ ጥሩ ነገር አላሳዩዋትም። በዛ ምክንያት ነው እንጂ ዮዲት የሆነ አሳዝናኛለች። ሆነን ለመናገር መታሰር አልፈልግም እያለች ስትጨናነቅ ሳያት በጣም ነው ያሳዘነችኝ። ዮዲትም እንግዲህ ከእናቷ የተማረችው መርማሪ የፈለከውን ነገር አደርግልሃለሁ እባክህ አትሰረኝ በምትለው ሰዓት መርማሪውን ብር ትሰጭኛለሽ ወይ በሚላት ሰዓት አዎ ብር እሰጥሃለሁ የፈለከውን ያህል ጠይቀኝ፣ በኋላ አታየኝም፣ እኔ ከሀገር እወጣለሁ እጠፋለሁ፣ አንተ ደግሞ በሰላም መኖር ትችላለህ በምትለው ሰዓት እንግዲህ አይሆንም አልሰማሽኝም ወይ እኔ አልፈልግም በሚላት ሰዓት ብር እኮ ነው ሰጠሃለሁ እያልኩህ ለምንድን ነው ብር የማትፈልገው በምትለው ሰዓት ብር አልፈልግም፣ አልሰማሽም እንዴ እናትሽ እኮ ብዙ ብር ሰጥተው ነበር፣ ግን ደግሞ አሳስሬያቸዋለሁ ቸውን ብር ተቀብዬ አንቺንም እንዴት ነው የምቀበልሽ? ስለዚህ ብቀበልሽ ራሱ እስር ቤት ነው አሳልፌ የምከትሽ። ምንድን ነው የምትፈልገውን በሙሉ ንገረኝና አደርግልሃለሁ በምትለው ሰዓት እውነትሽን ወይ የምፈልገውን በሙሉ ታደርግልኛለሽ? የምፈልገውን ነገር ብነግርሽ ሳታቅማሚ እሺ ትይኛለሽ ወይ በሚላት ሰዓት አዎ ተራመጅ በሚላት ሰዓት ወዴት ብለዋለች? ወደ ፖሊስ ጣቢያ። እኔ የምፈልገው አንቺ እንድትታሰሪ ነው። ስለዚህ የምፈልገውን ምን ትፈልጋለህ ብለሽኝ አልነበረም? የምፈልገውን ደግሞ ሳታስቸግሪ አድርጊልኝ። ብር ላትፈልግ ትችላለህ፣ ሌላ ነገር ግን ልሰጥህ እችላለሁ በምትለው ሰዓት ሌላ ነገር ምንም ነገር ልትሰጭኝ አትችይም፣ ብትሰጭኝ ማለቀበልሽ ብሎ ምን ልሰጠው ነው ግን ጋይስ? ከብር ውጪ ምን ልሰጠው አስባ ነው? ሌላ ነገር ልሰጥ እንችላለን። የምፈልገው እንድትታሰሪ ብቻ ነው። ስለዚህ ቀጥ ብለሽ እንጂ ቢላትም ዮዲት እናቴ ወይ ፍንክች ወዴትም ፍንክች የምትል አይደለችም። በስኩ ገበርኩ ማለት እኔ ነው። ወይ እናቴ አትሰረኝና አብሬ ልተኛ አለችው። እንግዲህ መርማሪው ምን ሊሆን ወይኔ መርማሪው ወይ ሬታቲ እውነት ለመናገር አብሬ ልተኛ በመጀመሪያ ራሱ ያው ገብቶኛል፣ ግን ማለት የፈለገችው ግን ያው እንደዚህ ግልጽ ስታደርገው የባስ አሳቀችኝ። እንዴት እኔ ምስኪን ተሸንቃቁ አብሬ ልተኛ እናት ሰረይ በምትለው ሰዓት እንግዲህ መርማሪው ምን ብሎ ነው የደነገጠ? መርማሪውም ደንግጦ እንግዲህ ምንድን ነው የምታወሪውን ታውቂያለሽ በሚላት ሰዓት እስከምትፈልገው ድረስ አብሬህ መሆን እችላለሁ፣ ብር እሰጥሃለሁኝ፣ እኔ አትሰረኝ፣ መታሰር ብቻ ነው የማልፈልገው፣ እባክህ አትሰረኝ። ዘሮ ዮዲት ያምሻል ወይ? አያመኝም። ባያምሽማ ይሄን የመሰለ አነጋገራት ነገሪው ነበረ። እንዴት ነው ግን የምታስቢ አይነት ሰው ነሽ? ክብር የሚባል ነገር አልፈጠረብሽም ወይ? እንግዲህ ብሎ አስረንግጦ በሚነግራት ሰዓት መታሰር አልፈልግም፣ ወደድሽም ጠላሽም መታሰርሽ አይቀርም፣ በምንም አይነት ነገር ልትልይኝ አትቺ። ስለዚህ ምንም ነገር ሳታወሪ ቀጥ ብለሽ ሂጂ። ምንድነው የምታደርገው መርማሪ? ምንድነው መርማሪ የማትሰማኝ? እባክህ መታሰር አልፈልግም፣ አትሰረኝ። አንቺን አስሬ ደግሞ ሌላ ብዙ እንዳንቺ አይነቶች ናቸው የሚጠብቁኝ። ስለዚህ ሰዓቴን አትግደይ ብኝ መንገዱ ሄውልሽ ቀጥ ብለሽ ሂጂ እባክህ መርማሪ። እንግዲህ አትሰረኝ ከማለት እንጂ እውነት ለመናገር ሲጀመር እኮ በፊት ራሱ መታሰር አትፈልግም ነበረ። የሆነ ሰዓት ራሱ በህልሟ ወይዘሮ ላለው እማዬን መድኃኒት ስትመርዝ ብዙ ጊዜ እዚህ ድራማ ላይ ህልም እያዩ ነው ህልማቸውን የሚኖሩትና የሆነ ሰዓት ላይ እማዬን መርዛ አለምዬ ደግሞ ቪዲዮ ቀርጻ ያው በሶሻል ሚዲያ ላይ ተለቃ የሰራችው ነገር
በጣም በሶሻል ሚዲያ ሰው ሁሉ ጠልቷት በጣም ተገፍታ እስር ቤት ውስጥ መጨረሻ ስገባ አይታ እንግዲህ በጣም ነበር የፈራችው እስር ቤት። ምክንያቱም የዛን ሰዓት ወይዘሮ ወርቄ እማዬን መርዛ እንድትገላቸው መድኃኒት ሰጥተዋት ስለነበረ ያንን እያደረገች ስለነበረ ለማቆም ራሱ ፈልጋ ነበር። ምክንያቱም እስር ቤት መግባት አትወድም። ለምን እንደው አላውቅም። ከዚህ በፊት እስር ቤት ገብታ የእስር ቤት አላርጅክ ይኑራት የምን ይኑራት አለ ባላውቅም፣ የዛን ሰዓት ራሱ ያንን ነገር ከእንግዲህ እማዬን ለመመረዝ አልፈልግም በምትል ሰዓት ወይዘሮ ወርቄም እንግዲህ አንቺ አማትሽን ገለሽ ቀስ በቀስ ደግሞ ባልሽን ታስወግጅና ሙሉ ንብረቱን የግልሽ ታደርጊያለሽ ብሎ እንግዲህ መልሰው ደግሞ ሲመክሯት ወደዛው ማንነቷ ተመለሰችና ያው እማዬንም መመረዝ ጀመረች። አለምዬም እንግዲህ ስራዋን ቀጥላ በካሜራ ቀረጸቻት ማለት ነው። እና ዮዲት እንግዲህ መታሰር በጣም ነው የምትፈራው፣ በጣም ትፈራለች። እርግጥ ወይዘሮ ወርቅም ይፈራሉ፣ ግን ደግሞ ያው ወይዘሮ ወርቅ እንኳ እኔ እነሱ እንደው ቁንጫ እንደው አከማችተው ነበር እዛ ውስጥ ከቶ ማስለብለብ እና ምክንያቱም እንደ ስራቸው ምግብ እየበሉ በፍራሽ ላይ እየተኙ ራሱ እስር ቤት ለእነሱ በቂ ነው ብዬ አላስብም። እንደ ስራቸው ቢሆንና ወይዘሮ ወርቅ እንኳ ይገባቸዋል። የወዴት እንኳ ታሳዝናለች፣ አሳዝናኛለች ለመናገር እንግዲህ ደግሞ የምትፈልገውን ነገር እሰጥሃለሁ በምትል ሰዓት ለመናገር አስቃኛለች። ጋይስ እንግዲህ ለዛሬ የእናት ግፍ ድራማ ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ያገናኘን እያልኩ በዚሁ እሰናበታችኋለሁ። በቀጣይ እስከምንገናኝ ቸር ያገናኘን። እንዲሁም ደግሞ ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን አትርሱ። ላይክ ስታደርጉ ደግሞ ለእኔ ያበረታታኛል። ላይክ ብታደርጉ በጣም ደስ ይለኛል፣ አይከፈልበትም። ላይክ እያደረጋችሁ አብራችሁ ይሁን እላለሁ። በቀጣይ በሌላ ቪዲዮ እስከምንገናኝ በድጋሚ ቻው ቻው።